ለዓመታት በኢትዮጵያ የሴት መሪዎች አቅም እንዲያድግ በውጤት የታጀበ መሪ እንዲሆኑ ስልጠናዎችን በስፋት እየሰጠ ይገኛል። ዩኤን ውመን ይህ አንጋፋ ረጅ ድርጅት ሴቶች በኢኮኖሚ በማህበራዊና በፖለቲካ ያላቸውን ተሳትፎ ለማሳደግ እየሰራ ነው። ተሳትፎ የቁጥር አሊያም የማሟላት እንዳይሆን ውስጣዊ አቅማቸውን፣ ችሎታቸውን፣ ፍላጎታቸውን ለሀገር አበርክቶ እንዲያደርጉም በማሰብ ነው። ኢሚዲየትሊ ለመወሰን የምቸገርባቸው ሁኔታዎች ነበሩ። የዩኤን ስልጠና ከወሰዱ ግን እንዴት ነው የሰዎችን አይነት እንዴት ነው ሊድ ማድረግ የምችለው እንዴት ነው ውሳኔ መስጠት የምችለው የሚሉትን ነገሮች ለመውሰድ ችያለሁ። የጠቀመኝ ተቋሙን በደንብ አውቄ እንድመራ ከመምራቴ በፊት ራሴን የመጀመሪያ ማኔጅ ማድረግ መቻል አለብኝ። ራሴን መንከባከብ አለብኝ። ራሴን ማወቅ አለብኝ። ቀጥዬ ተቋሙ ያለበት ነባራዊ ሁኔታ ምን ይመስላል? ዩኤን ውመን ቅርብ ጊዜ አይደለም እኔ ጋር በስልጠናዎች ስንገናኝ ከ6 አመት በፊት ከምርጫ 2014 በፊት የነበረ ጊዜ ነው በስልጠናዎች ስንገናኝ የነበረው። ያኔ በጣም ገና ወደ ፖለቲካው እየገባው የነበርኩኝ ብዙ የሳይንሳዊ የሆኑ የፖለቲካ ይዘቶችን ያላወቅኩበት ጊዜ ነበርና ዩኤን ውመን በርካታ ስልጠናዎች ከምርጫ በፊት እንዳገኝ እድሉን ሰጥቶኛል። ለዛም አሁን ላለሁበት የፖለቲካ አቋሜ ጥሩ የሆነ መሰረት እንድጥል አድርጎኛል። መሰረት ጥሎልኛል። ለኔ ስልጠናውን እየወሰድኩ ሰዎቹ የት ላይ ነው ያሉ እያልኩ የራሴን መመራቸውን ሰዎች መድብ ነበርና ስልጠናውና የምሰራው ያገኘሁት የማህበራዊ የሆነውን ተቋሚ ላይ ያሉትን ሰዎች በደንብ ለይቼ እንዳውቅ እንዴት ማጣጣም እንዳለብኝ የሚሰራን ሰው ማይሰራ ሰው እንዴት እንደሚጎተተው ያልሰራ ሰው የሚሰራው ምን እንደሚለው እነዚህ ነገሮች በደንብ አውቅ ነበር። ዩኤን ውመን በዓለም አቀፍም በአገር አቀፍም ይሁን እንዲሁም ወረድ ስንል በክልል ደረጃ የስራ ተጾታ እኩልነት በማህበራዊ በኢኮኖሚያዊና በፖለቲካዊ ሁኔታዎች ላይ እንዲሰፍን ለማድረግ 3 ዋና ዋና ኃላፊነቶች ያሉበት ነው ወይም ማንዴት አለው። አንደኛው ማንዴቱ ሌጋል ፍሬምወርኮች፣ ህጎች፣ ፖሊሲዎች ሲወጡ የስራ ተጾታ ያገናዘበ ህግ፣ ፖሊሲ፣ ስትራቴጂ እንዲወጣ ይደግፋል። በዓለም አቀፍም በአገር አቀፍም በአህጉር አቀፍም ማለት ነው። ሁለተኛው ኮኦርዲኔሽን ነው ወይም የማስተባበር። እዚህ ላይ ደግሞ ምንድነው የተለያዩ የተባበሩት መንግስታት የተለያዩ ድርጅቶች አሉ ዩኤን ኤንቲቲስ የሚባሉ ዩኤን ውመን አንዱ ነው። በርካታ ዩኤን ኤንቲቲዎች አሉ። እነሱም ሌሎችም ጀንደር ላይ የሚሰሩ አካላት ስርዓተ ጾታን ታሳቢ ያደረገ ስራዎች እንዲሰሩ ከማቀ ዲዛይን ከማድረግ ሲተገብሩም ክትትልና ድጋፍም ኢቫሉዌሽንም ሲያደርጉ ስርዓተ ጾታን ታሳቢ ያደረገ ስራ እንዲሰሩ እነሱን የሚመከታተል ተጠያቂነት እንዲኖር ድጋፍ ያደርጋል። ሴት ስትሆኚ የቤትም ጉዳይ አለ። ቤተሰብ ትዳርን መምራት የምትመሪው ተቋም ብዙ ጊዜ ይፈልጋል ካንቺ። ስለዚህ እንዴት ነው አመጣጥኖ በመሪነት ላይ በብቃት ለሌሎች ተኪ ሴቶች ሞዴል መሆን የምንችለው የሚለውን በደንብ እንድናውቅ አድርጎናል ብዬ አስባለሁ። በራስ መተማመን ስሜታችን እንዲጨምር አድርገውናል። በወቅቱ ያሰለጥኑ የነበሩት የሀገር ውስጥም የውጭም በሊደርሺፕ ላይ በጣም ሰፊ ልምድ ያላቸው ሰዎች ነበሩ። ብዙ ጊዜ የሚሰጠው ስልጠና እንደማንኛውም ሰው ነው እንጂ ተነጥሎ ለሴቶቹ ስልጠና ያልተሰጠ በመሆኑ ይሄን እድል በማግኘታቸው በጣም ብዙ ለውጥ አለ። አንደኛ የአመራር አቅማቸው ጨምሯል። ሁለተኛ የመደጋገፍ አቅማቸው ጨምሯል። ሶስተኛ ይፈጽማሉ፣ መወከል ይችላሉ የሚለውን በሌሎች አመራሮች በአጋር ወንዶች ላይ ተጽዕኖ ፈጥሯል። አሁን ይሄ ስልጠና በፊት ከመሰጠቱ በፊት ወይም ደግሞ ይሄ ስልጠና ከመምጣቱ በፊት ብዙ ተቋማት በሴቶች አይመሩ የሚመሩት የነበረ ራሱ ሴቶችና ህፃናት ተቋም ብቻ ነው። አሁን ላይ ግን ባለው ሁኔታ ከወሰርን በቁጥር ደረጃ ወስደን ካየን ገና ብዙ መስራት ይጠበቅብናል። ነገር ግን በውክልና በኩል ወስደን ካየን በማንኛውም ቦታ የተወከሉ ናቸው። በኢኮኖሚ ዘርፎች፣ በማህበራዊ ዘርፎች የተወከሉበት ቦታ አለ። ለምሳሌ ግብርናን የሚመሩ ሴቶች አሉን፣ ንግድን የሚመሩ ሴቶች አሉ፣ መንገድ የሚመሩ ሴቶች አሉ፣ ውሃ የሚመሩ ሴቶች አሉ፣ ትምህርት፣ ጤና የሚመሩ ሰዎች አሉ፣ ባህልና ቱሪዝምን የሚመሩ አሉና አሁን
ሴቶቹ ለተሳትፎ ወይም ደግሞ የጾታቸውን ተቋም ሳይሆን መምራት ይችላሉ፣ እድሉን ከሰጣናቸው ይመራሉ ሚል አስተሳሰብ መጥቶ በሁሉም አካባቢ በተቻለው እና እድሉ በተሰጣቸው ቦታ በዚህ መንገድ ይሄን ያየነው ከ2009 በኋላ በተለይ ከ2011 በኋላ ነው እንዲህ አይነት እድሎች እየመጡ ይሄዱ። ይሄ ምንድነው ሴቶቹ አቅም ፈጥረዋል፣ በደንብ ተለውጠዋል ማለት ነው። ሁለተኛው በደንብ ከዚህ ስልጠና ጋር ሌላው እድል የሰጠን ሴቶችን ብቻ አይደለም አጋር ወንዶችንም ስልጠና እንሰጣለን። ምክንያቱም ሴቶችን የፖለቲካ ውክልና እንዲኖራቸው ሴቶች በፖለቲካ እንዲወከሉ ሴቶች ብቻ አይደሉም ውይይት የሚያስፈልጋቸው ወይም መነጋገር ያለባቸው አጋር ወንዶችም ያስፈልጋሉ። አንደኛ አሁን ቦታው የተያዘ በወንዶቹ ነው። ሁለተኛ ወንዶች በራሳቸው ለሴቶቹ አጋር መሆን አለባቸው። ምክንያቱም የነሱም ይሰራሉ መወከል አለባቸው ያስፈልጋሉ ሚል ነገር ከሌለ በሴቶች ብቻ የሚመጣ ነገር የለምና በዚህ መንገድ ወደ 298 የሚሆኑ ከፍተኛ ወንድ አመራሮች፣ ከንቲባዎች፣ አስተዳዳሪዎች፣ የፓርቲ ጽፈት ቤት ኃላፊዎች በሶስቱ ዙር አሰልጥነን አሁን ባለው ሁኔታ በዞኖቹ፣ በከተሞች፣ በወረዳዎች ሚኒመሙ የሴት ተሳትፎ 23 ነው። ማክሲመም ደግሞ እስከ 43 ደርሷል። ሴቶች ላይ የሚሰራው ስራ ሴቶች ላይ ብቻ በመስራት ውጤታማ አይሆንም ብሎ ያምናል ፕሮጀክቱ ማለት ነው። ስለዚህ የወንድ አጋርነትንም ጭምር ትኩረት ሰጥቶ ይሰራል። ለምሳሌ አሁን ላይ በጣም በተለያዩ የአስተዳደር እርከኖች ከፍተኛ አስተዋጽኦ ያላቸውን ወንድ አመራሮች እነሱ ላይ ትኩረት አድርጎ ለነሱም አቅም ግንባታ ስልጠና የመስጠት ከአቅም ግንባታ ስልጠና በኋላ ደግሞ እንዴት ያን የተገነዘቡትን ፕራክቲስ ያደረጉት ሚለውንም ትኩረት በማድረግ እነሱ ጋርም ይሰራል። ፕሮጀክቱ እነሱ ጋር ይሰራል። ሴቶች ላይ ብቻ አይደለም ይሰራው። ቸልተኝነት ነበረብኝ። ቸልተኝነት ነገሮችን እያወቅኳቸው በቸልተኝነት ማለፍ፣ ዝም ማለት እሱ ችግር ነበርና ቸልተኝነት ቀደም በስልጣኑ የተቀረፈልኛል። ቸልተኝነት እያወቅኳቸው ነገሮችን አውቄ ዝም ብዬ ሰምቼ ማለፍ ማለት ነው። ያ ደግሞ አደገኛ ነው። እንደ መሪ እንደዛ ብሎ ማለፍ አደገኛ ነው። እስከ መራስ ድረስ ተጠያቂያለሽ። ያ ቸልተኝነት ሌላ ተጠያቂነት ስሜት ያመጣል። ስልጣኖችን ካገኘው በኋላ ግን እነዚህን ችግሮች ቀርፌ ወደፊት እድሉን አግኝቼ ከወረዳ አመራር ወደ ዞን አመራር ከፍ እንድል አድርጎኛል ማለት ነው። በ2007 ጀምሮ የተለያዩ ስልጠናዎችን ሴቶችን ለማብቃት ሴቶችን ችላለሁ የሚል መንፈስ እንዲያዳብሩ ለመካከለኛ አመራሮች በ2007 ጀምሮ ስንሰጥ ቆይተናል። በ2008 ይሁን እንጂ የክልሉ ሴቶች ወጣቶች ማህበራዊ ጉዳይ ቢሮ እንደው ፕሮጀክት ቀርጸን በአጋርነት እንደው በዘላቂ ሁኔታ ድጋፍ ብታረጉልን ብለው ፕሮጀክት ፕሮግራም ተቀረጸ። በ2009 ዓመተ ምህረት የጋራ ውል ስምምነት ፕሮጀክት ተቀርጾ በዘላቂነት ችግሩን ለመፍታት የተሻለ ተሳትፎና እኩል ውክልና እንዲመጣ በ2009 የጋራ ፕሮጀክት ውል ስምምነት ተፈጥሮ እንግዲህ በዛ ፕሮጀክት መሰረት የሴቶችን የአመራር ተሳትፎና ውክልና ለማረጋገጥ 3 ስትራቴጂዎች ቀርጾ ሲሰራ ቆይቷል። አሁን እየሰራ እንገኛለን። 3ቱ ስልቶች ምንድነው ስንል አንደኛ እኩል ተሳትፎና ውክልና እንዲኖር የሴቶችን አቅም መገንባት፣ ተከታታይ የሆነ አቅም መገንባት እጅግ አስፈላጊ መሆኑን ስለተገለጠ በዛ አንዱ ስትራቴጂያችን ነው። ሁለተኛ ደግሞ ሴቶች እርስ በርስ የሚደጋገፉበት ኔትወርክ የሚፈጥሩበት ሜንተርሺፕና ኔትወርኪንግ ስትራቴጂ አለው። ሶስተኛው የወንዶች አጋርነት፣ ወንዶች በዚህ የሴቶች የአመራር ተሳትፎ እኩል እንዲሆን ውክልናቸው እንዲረጋገጥ እነሱም አጋር ሆነው አስፈላጊ ናቸው፣ የነሱ መምጣት ለሀገር ይጠቅማል፣ ለህብረተሰብ ይጠቅማል የሚል እሳቤ እንዲኖራቸው ሜል ኢንጌጅመንት ሶስተኛው ስትራቴጂ ነው። የመጨረሻውና ዋነኛው ደግሞ ሩት ኮዙ ላይ መስራት ስለሚያስፈልግ የማህበረሰቡ እሳቤን ለተዛባውን የስርዓተ ጾታ አባታዊ አስተሳሰብን ከመቀየር አንጻር ደግሞ የማህበረሰቡ ውይይቶች ነበሩት። ራስሽን ሊያበቁ የሚችሉ ርዕሰ ጉዳዮች ፎከስ አድርገሽ እንድታነቢ ያደርጋልና ርዕሰ ጉዳዮቹ በሙሉ ቆንጆ ቢሆኑም እነዚህኞቹ ደግሞ ስፔሻሊ ያስቀመጥኳቸው የፐርሰናል ዲቨሎፕመንት፣ የጊዜ አጠቃቀም፣ ራስን ማብቃት፣ ውቅረ ልቦና፣ ኮሚኒኬሽን ያው ብዙ ጊዜ የሚገጥመን የትኛውን ቦታ ላይ የኮሚኒኬሽን ባሪየር ነው። ግን ደግሞ የኮሚኒኬሽን ባሪየርሽ እንዴት ማስተካከል እንዳለብሽ እነዚህኞቹ ርዕሶች ለእኛ አይደለም ሴት ስለሆነ ብቻ ሳይሆን ሁሉም ሰው እነዚህ ላይ ፎከስ አድርጎ ስልጠናዎችን ቢያገኝ ቆንጆ ነው ላለውና እኔ ለእነዚህ የስልጠና ርዕሶች
ለኔ ልዩ ናቸው። በቤትሽ ውስጥ የሚያጋጥሙን ቻሌንጅ እንዴት ትፈቻለሽ፣ እንዴት ውጤታማ መሪ መሆን ትችያለሽ የሚለውን እኔ ተማርንበትና የስልጠናው ሂደት በጣም ጥሩ ነበረ። በተግባር ያጋጠሙ ችግሮችም ተሞክሮ እንዳነሳውት የምንቀያየርበትም ስለነበረ በጣም ነፃነት ተሰምቶን ችግሮች ሲያጋጥሙን ራሱ ከሜንተሮቻችን ጋር ከአስተማሪዎቻችን ጋር በቃ በፍሪል እንድናወራበት አቅም የሚሆን ስልጠና ነበረና ብዙ ነገሮችን ተመሬበታለሁ ብዬ አስባለሁ። በዋነኝነት እንዴት ቡድን መመስረት ይችላል፣ እንዴት ውጤታማ ተቋም መምራት ይችላል የሚለውን ያገኘውበት እውቀት ያገኘውበት በተግባርም ብዙ ነገሮችን የተማርኩበት የስልጠና ሂደት ነበር። ላለፉት 5 ዓመታት ያህል ጊዜ በዩኤን ውመን የሴቶች መሪነት ስልጠና ተሳተፍ ማለት ነው። እኔ የወሰድኩት ስልጠና ከኔ አልፎ ሌሎችም ላይ ጭምር ፖዚቲቭ ኢምፓክት አሳድሮ ሰፊ የሆነ ለውጦችን ማየት ይችላል። ፐርሰናሊ እኔ ጋር ነው ለውጥ የሚጀምረው፣ ግን እኔ ጋር ያለውን ደግሞ ሌሎች ጋር ምን እንዲኖር የሚችለውን ሁሉ ስራ ሰርቼ አንደኛ ራሴንም ጭምር አፕ አድርጌያለሁ። ለምሳሌ የዩኤን ስልጠና ሲሰጠኝ ነው የወረዳ አመራር ነው የነበርኩኝ። የሰጠኝን ስልጠና የነበረብኝን ክፍተት በመሙላት አሁን ወደ ዞን አመራር እንድመጣም ጭምር ከፍተኛ አስተዋጽኦ ያበረከተልኝ ዩኤን የሰጠኝ ስልጠና ነው። የእርስ በርስ መደጋገፉና ጊዜን በአግባቡ እንድጠቀም በራሴ ውሳኔ እንድወስን የውሳኔ ሰጭነት አቅሜን እንዳሳድግ መግለጽ ያለብኝን ሐሳብ በደንብ እንድገልጽ በቃ ለዓላማዬ እንድኖር በእቅድ እንድንቀሳቀስ ተቋሙን በተገቢ ውጤታማ እንዳደርግ በተለይ መሪነት በውጤታማነት ይገለጻል። የመጀመሪያው አንዱ ስልጠና ታይም ማኔጅመንት ነበረ። እንዴት አድርገን ነው ታይማችን ማኔጅ የምናደርገው? ውጤታማ ለመሆን የጊዜ አጠቃቀማችን ትልቅ አስተዋጽኦ ስላለው ማለት ነው። ስለሆነ በዚህ ሂደት ውስጥ ለቤተሰብሽ መሰጪው ጊዜ፣ በስራሽ መሰጪው ጊዜ፣ ራስሽን ለማውቃት መሰጪውን ጊዜ ማመጣጠን ያስፈልጋል። ቤት ውስጥ ያለው እንግዲህ ትውልድ የምናስቀጥልበት ነው። በቂ ትኩረት መስጠት፣ ልጆቻችንን ማዳመጥ፣ ስራችን ላይ የሚያጋጥመንን ሁሉንም ችግር ቤታችን ይዘናል መሄድ። አንደኛ መፍታት የምንችለውን ምንፈታበት አግባብ፣ ተጨማሪ ኤክስትራ ግን የቤቱን ኢንቫይሮንመንት ሊረብሽ በሚችል ሁኔታ መሆን የለበትም። ስለሆነም የመጀመሪያውና የመጨረሻው ነገር በጣም ኢምፖርታንቱ ነገር ይሄንን የሚረዳ መሪነት ላይ ሴት ስትመጣ ቤተሰቦቿ ይሄንን መረዳት የሚችሉ መሆን አለባቸው ብዬ አስባለሁ። የስራ ጫናው ከፍ ስለሚል ማለት ነው። በብቃትም መውጣት ስላለብን ስለሆነም ይሄንን እንዴት ነው ስለ ችግርሽ ቤትሽ ውስጥ ከባለቤትሽ ጋራ ፍሪሊ ማውራት፣ ሰፖርቲቭ የሆነ ነገር እንዲወጣ ማለት ነው። ባለቤትሽ ስለ ስራው ዲስከስ ማድረግ፣ እንደገና ደግሞ አንዳንድ ነገሮች በቃ ችግር ሆኖ ሲያጋጥሙን በቃ እኔ ስለማልችል በቃ እኔ ሴት ስለሆንኩ ብላም ብሎ በራስ አፍረን በራስ ተሸማቀን መቶ ሳይሆን ፍሪሊ ዲስከስ ማድረግ ቤት ውስጥ። ሴቶች የፖለቲካ ዘርፉ ላይ እንዲሳተፉ ማድረግ ማለት ተሳትፎ ዝም ብሎ ሪፕሬዘንቴሽን አይደለም የሚያስፈልገው። አውቀው በቅተው ኢምፓወርድ ሆነው ራሳቸው ተሳታፊም ተጠቃሚም ለሌላውም ጀርባ የሚቆሙ ሴቶች እንዲሆኑ ማብቃት ነበር። ይህንን ዓላማ ለማሳካት ምን መደረግ አለበት በሚል በዋናነት የዩኤን ውመን በባህር ዳር ቅርንጫፍ የሚሰራው በማስተባበር የሴንትራሉን በማስተባበር ማሰልጠኛ ማኑዋል ማዘጋጀት አስፈላጊ ነበረ። ይህንን ለማዘጋጀት መጀመሪያ ዩኤን ውመን በማስታወቂያ አወዳደር መለከታቸው የተለያዩ ዲፓርትመንቶች ላይ ሴቶችም ወንዶችም አሉበት። በዚህ ላይ ሴቶች ብቻ አይደለንም። ተቋምን ብቻ ሳይሆን ቤት ውስጥ ሴት መሪ ናት። ነገራችን ላይ ልጅ ከማሳደግ ኮች ከማድረግ ጀምሮ ከመመገብ ጀምሮና የግል ህይወቴን ከዚህ ጀምሮ ነው እኔ በነገራችን ላይ እንድለውጥ ያደረገኝ። ቤት ውስጥ በተለይም ደግሞ የጊዜ አጠቃቀም አንዳንዴ የስራዎች መደራረብ ሲኖሩ ምናምን በቃ መሪነት ለሴት ከባድ ነው ሚል አስተሳሰብ ጭምር ነበር ይሄን ስልጣና ከመውሰዴ በፊትና እሱንም ጭምር በጣም ቀለል እንዳደርግና በተለይ የጊዜ አጠቃቀሜን በደንብ እንዳስተካክል ቤት ውስጥ ያለውን የስራ ጫናም ጭምር በጣም ቀለል አድርጎልኝ ስልጣናው አግዞኝ የግል ህይወቴንም ጭምር ቀለል አድርጌ እንድመራ የጠቀመበት ሁኔታ ነው ያለ። በተለይ ደግሞ ለሴቶች እኔ ቦታ ላይ ብንገባ መስራት እንችላለን፣ አቅም አለን፣ ጊዜያችን በአግባቡ መጠቀም እንችላለን። አንዳንዶቻችን እውቀቱም ኑሮን ክህሎቱም ኑሮን ግን ደግሞ የኮሙኒኬሽን ባሪየር ኑሮብን ወይ ደግሞ የኮሙኒኬሽን ችግር ኑሮብን ታፍነን የምንኖር ሰው የሚኖር በርካታ ሰው አለ ማለት አካዳሚካሊ በጣም ጎበዝ ነው ግን ደግሞ የኮሙኒኬሽን ችግር ይኖርበትና መውጣት ያለበት ሳይወጡ የሚደርሱ በርካታ ሰዎች ስላሉ ከዚህ በላይ መስራት ቢችል በርካታ መሪዎች መውጣት ይችላል። በርካታ ከመሪም ባለፈ ደግሞ በርካታ በኢኮኖሚው የተሻለ አውትሻን ሊያደርግ የሚችል
የሚችሉ ሴቶችን ማፍራት ይችላል። በነገራችን ለሁሉም ጊዜ ያለው ጊዜሽን ፕሮፖርሽናሊ መጠቀም የሚለው ነው እንደኔ ጨምሮልኛል ብዬ የማስበው። ቅድም እንዳልኩት ስራዬ ካላለቀ ብቻ ዝም ብለሽ ከስራሽ ልጅ ብቻ ተደፍተሽ መዋል የለብሽ። እያንዳንዷን ጊዜ ከፋፍለሽ መስጠት። ለምሳሌ ሶሻል ላይ መሪ ነኝ ብለሽ ብትቀሪ ነገ ቀባሪ ታጫለሽ። ተቋም እየመራሁ ነው ብለሽ ቤትሽን ሳታይ ብትቀሪ ልጆችሽ ይጎዳሉ። ስለዚህ ልጆቹ የማይጎዱበትን ሁኔታ ማመቻቸት፣ ሶሻል ላይፍም የማትቀሪበትን ሁኔታ ለራስሽ ጊዜ አውጥተሽ መንቀሳቀስ መቻል ያስተማረኝ ዩኤን የወሰድኩት ስልጠና ነው ብዬ ነው ማሰብ። ለምሳሌ ልጆች እየመራሽ ወይም ቤት እየመራሽ ጎን ለጎን ሌላ ስራ እንዴት መስራት እንዳለብሽ ጭምር ያሳይሻል። ቅድም ያስቀምጥኩልሽ ነው። ሁሌም ተሸናፊነትን ሳይሆን አሸናፊነትን ነው የሚያሳይሽ። የስልጠናው ርዕሱ በራሱ ተሸናፊነትን አይደለም አሸናፊነትን ነው የሚያሳይሽ። እንዴት መውጣት እንዳለብሽ፣ እንዴት ቻሌንጅን መቋቋም እንዳለብሽ፣ ሁሌም ጥገኛ ብቻ ሳይሆን የሚያሳይሽ ከጥገኝነት ተላቀሽ መስራት እንደምችል ሙሉ ቁመና እንዳለሽ ማለት ሴት ነኝ የሚለው ጾታ ሽፋን እንዲሆን አያደርግሽም። የሴቶች ፕሮብሌም ሁሌ አሁን ባየሽው በሶሻል በፖለቲካው ዳይናሚክ ነው ቴክኖሎጂው ኮንፍሊክቱ የሚያመጣው እና ያን ታሳቢ አድርገሽ ደግሞ ኮንቴክስቹዋላይዝ አድርገሽ ሪቫይዝ አድርጎ ደግሞ መስራት አለብን ብዬ አስባለሁ። መጀመሪያ ስራችን ስልጠናውን እንዴት ካሪኩለም ይዘጋጃል የሚል ስልጠና ተደጋጋሚ ስልጠና ዩኤን ሰጠን። ከዛ በኋላ የፍላጎት ዳሰሳ ጥናት አደረግን። ምንድነው የኛ ሴቶች ወደ ፖለቲካ መሪነቱ ሲመጡ ብቁ ሆነው እንዲመጡ ለማድረግ ምንድነው ስልጠና ፍላጎታቸው የሚለውን በክልላችን የሚንቀሳቀሱ ሁሉም ፓርቲዎች የተሳተፉበት የተመረጡ ወደ 6 ዞኖችን መርጠን ከዚያ ውስጥ በኮታ የሪሰርች እንትኑ በሚጋብዘው መልኩ ሂደን ሁሉንም ፓርቲዎች ገዢውን ፓርቲም ይሁን ተፎካካሪ ፓርቲዎችን ሁሉንም ኮታው እንደየአባሎቻቸውና እንደንተናቸው ይለያያል እንጂ ሁሉንም ባሳተፈ መልኩ ፍላጎት ዳሰሳ ጥናት አደረግን። ማወዳደረ በሲቪያችን በትምህርት ባክግራውንዳችን ተወዳደርን። ይበቃናል የምንለውን ሰው ወደ 8 አባላት ያሉት ተመረጡ። ሴቶችም ቅድም እንዳልኩ ወንዶችም አለነ። የመጀመሪያ ስራችን የነበረው የካሪኩለም ማዘጋጀት ነበር። ሰርቲፋይድ የሚሆን ነው ስልጠና እንዲሁ ዝም ብሎ ታሰልጥነን የምንለቀው ሳይሆን ሰርቲፋይድ የሚሆን ሰርቲፊኬት የሚዘጋጅለት ነው በጋራ ማለት። መሪነት ጊዜን ሙሉ ሀሳብን አሳልፎ የሚሰጥበት የሀገር አደራ ነው። ይህ ሲሆን ሴት መሪዎች ከሚኖርባቸው ቤተሰባዊና ማህበራዊ ኃላፊነት ጋር የማጣጣም አለፈ ሲልም ለራስ የጽሞና ጊዜ መስጠት፣ ሁሉንም ግን እንዴት ማድረግ ይቻላል? እንዴትስ ስኬታማና በውጤት የታጀበ አመራር መሆን ይቻላል? የስልጠናው ዋና ዓላማ ነበር። ላንች ብቻ አይደለም ምሳሪው ለሌሎችም ሴቶች አሪያ መሆን ይጠበቃል። ምክንያቱም እኛ ላይ ሲሆን አንድ ፎልት ብትፈጥሪ ሌሎችንም ብናመጣቸው እንደዚህ ነው ተብሎ ነው ኤክስፔክት የሚደረገው እንጂ እሷ በቃ ስላልሰራች ችግር የለውም ሌላ ይተካ ብሎ ለመነጋገር ገና እዛ ደረጃ አልደረስንም። ስለዚህ ይሄም ድርብ ኃላፊነት እንዳለባቸው ያውቃሉ። ይሄ ትስስር የፈጠረላቸው አንዱ ትልቁ ነገር የሚሰሩት ነገር ሁሉ የሚያመጡት ውጤት ሁሉ የሚያጠፉት ጥፋት ሁሉ እነሱ ላይ ብቻ አይደለም የሚያርፈው ለተከታዩም ሴት ጦስ እንደሆነ ይሄ እንዳይሆን በደንብ እነሱ በርትተው መስራት እንዳለባቸውና ይሄን ጉዳይ ማለፍ እንዳለባቸው በደንብ ያዩበት ነው። ይሄ ግን ቀጣይነት ኑሮት እንዲሄድ ይሄ አሁን የአንድ ለአንድ የእርስ በርስ ትስስር ነው። ነገር ግን ይሄ ከ6 ወር በኋላ መቅረስ ስለሌለበት ፎረም አዘጋጅተናል። የሴት አመራሮች ፎረም። ይሄ ፎረም የፓርቲ የብልጽግና ፓርቲ የሌሎች ተፎካካሪ ፓርቲ አመራሮች የሲቪክ ማህበራት የኤንጂኦ አጠቃላይ የመሪዎች ያሰባሰበ ፎረም ነው እና በዚህ ፎረም በዋናነት የሚወያዩት የሴት አጠቃላይ ሴት መሪዎች በየትኛውም ቦታ በሲቪክ አደረጃጀትም ይሁን በልማት ድርጅትም ይሁን በተፎካካሪ ፓርቲዎችም ይሁን በብልጽግና ፓርቲም ይሁን ሴት መሪዎች እንዴት ወደፊት አውትሻይን አድርገው ይወጡ፣ እንዴት ውክልናቸውን ያስፉ፣ እንዴት ሞዴል ይሁኑ የሚለው የሚደጋገፉበት ነው እና በሁሉም ከወረዳ ጀምሮ ዞን ክልል ይሄ ተፈጥሮ በጣም ትልልቅ ስራዎችን ይሰራሉ። በዚህ የኢኮኖሚ አቅማቸውንም ያጠናክሩ የጀመሩበት አለ። ለምሳሌ
የኢኮኖሚ ችግር ያለባቸው እንደ እቁብ የተለያዩ የሀብት ማሰባሰቢያ መንገዶችን እያደረጉ በደንብ ስራ እየተሰራበት ያለ መጠንከርም ያለበት ምክንያቱም እንዲህ አይነት ነገሮች ሰስተነብል እንዲሆኑ ይፈልጋሉ። የሆነ ጊዜ ጀምራሻቸው የሆነ ጊዜ የሚቆሙ መሆን የለባቸው። ሲስተሙ በጣም ጠንካራና እያዘመንሽና እያሰፋሽ መሄድ አለብሽ። ከአንድ ላንድ የነበረውን አሁን አስፍተው ወደ ብዙ ሆኖ ጥሩ ደረጃ ያለበት ሁኔታ ነው ያለው። የእርስ በርስ ትስስሩን በሚመለከት አመራር ስትሆኚ ቻሌንጆች አሉ። ለምሳሌ በአመራር ህይወቴ ቻሌንጅ ገጠመኝ ብዬን እንትምል ትዳር መፍረስ ለምሳሌ የገጠመኝ አለ። ያ የሆነበት ምክንያት ደግሞ ምንድነው? በተመሳሳይ ቅድም በነበርሽው መምህር በነበርሽው ሙያተኛ በነበርሽው ትይዩ ጠዋት ማታ ቤት ላትገኝ ትችያለሽ። አርፍዶ መውጣት መግባት አለ፣ አምሽቶ መግባት አለ፣ ቀድሞ መውጣት አለ። በእነዚህ ቻሌንጆች መካከል የሚረዳሽ እስካላገኘሽ ድረስ በዚህ ላይ ይሄ ቻሌንጅ ገጥሞኛል። ራሳችንን ከዘመኑ ጋር የምናራምድበትን መንገዶችን መምረጥ ጊዜ መመደብ አለብን። አንደኛ ነገር፣ ሁለተኛ ነገር ደግሞ ራሳችንን ማብቃት ይጠበቅብናልና ኮሚትድ መሆን ይጠይቃል። ትርፍ ጊዜ አይኖርሽም እና ይሄንን አጣጥቦ ግን ውጤታማ መሆን ይቻላል የሚለውን ወስጀበታለሁና በእኔ መረዳት እና እኔ እንዳለኝ እንደገባኝ ቤት ውስጥ ያለውን እንትን ተረድተውኝ ለምሳሌ የኔ ስራ ሚዲያ ላይም ስለሆነ በጣም ብዙ ጊዜ ነው ይወስዳል። አርጀንሲ ያለው ፍጥነት አለው ስራው እና ይሄንን እንዲረዱኝ ማድረግ ችያለሁ። ስለሆነም አስቸኳይ ነገር ሲያጋጥመኝ በቃ ቤት ውስጥ እንትን አለኝ ሩም አለኝ ቶለራንስ በቃ ይረዱኛል ማለት ነው። ሁሉ ጊዜ እኛ ነገር ካልቀደመ ብለው ብዙ ነገሮችን አይሞግቱኝም። ስራዬን ባስቀደምኩ ጊዜ ይረዱኛል። እኔም ደግሞ በተቻለ መጠን ስራዬን በተቀመጠው ጊዜ ገደብ ሰርቼ ውጤት ማግኘትና ቤተሰቤንም ጊዜ ሰጥቼ በተቻለ መጠን ለልጆቼ ለባለቤቴ ጊዜ ለመስጠት ጥረት አደርጋለሁና ያንን ስለተረዱኝም ጭምር እነሱ በስልጠናውም ያገኘሁትም የጊዜ አጠቃቀምን በተመለከተ የወሰድኳቸው ነገሮች ለኔ አግዘውኛል ብዬ አስባለሁና ቻሌንጅ አልሆነኝም እስካሁን ድረስ ባለውም ያው በጣም በጤናማ ሁኔታ ያው ቤተሰቤን ለማስተዳደርም ስራዬን ለመምራት ጥረት እያደረኩ ነው የምገኘው። ወደ አመራር ቢመጡ ዋናውን መስራት ይችላሉ የሚል ነው በእኛ እንትን ያለን ሶ ምንድነው ያደረግነው? በወንዶች አመራር በነበረን ዲስከሽን እንደ ወንዶች ለሴቶች ያላቸው አታይ እንዲቀየር ባደረግነው የጋራ መግባባት ከ2006ኛው አገራዊ ምርጫ በኋላ ግን ምንድነው የተደረገው? ሴቶች ከዚህ በፊት የኢኮኖሚ ተቋማት ላይ ፖለቲካ ተቋማት ላይ ይሄ ኢንዱስትሪዎች ላይ አልነበሩ። ሶ ከዛኛው ምርጫ በኋላ ባደረግነው ስብሰባ ባደረግነው የጋራ መግባባት ግን በርካታ የኢኮኖሚ ተቋማትን ኢንቨስትመንትን የኢንዱስትሪ እንትኖችን ሁሉ ሳይቀር ተቋማት ላይ ዋና መሪ ሆነው እንዲመጡ ተደርጓል። ምክንያቱም አቅም እንዳላቸው ማመን ሲጀመር ማየት ሲጀመር ወደዛ ማምጣት የተቻለበት ሁኔታ መጣው ደግሞ እንዲሁ ለስሙ ብቻ አይደለም ለውጥም አመጣዋል። በነገራችን ተሸላሚ ሆነዋል። ሶ ያ እጅግ የሚያኮራንና ጥሩ ለውጥ ያየንበት ነው። ያ ብቻ አይደለም ሹመት የሚሰጠው አካል ላይም አብዛኛው 5 ኮሚቴ አለ። በተለይ አስተባባሪ ኮሚቴ የሚባል እዛ ኮሚቴ ላይ 5ቱም ወንዶች ነው የነበሩ። በኋላ ግን በቢሮው በእኛ በዩኤን ውመን ድጋፍ ግን በሴቶች ወጣቶች ማህበራዊ ጉዳይ ቢሮ ያለሰለሰ ጥረት ወንዶች ጋር በመናደርገው እዛ ኮሚቴ ላይ ቢያንስ አንዷ ሴት እንድትሆን ማድረግ ይችላል። ተፎካካሪ ፓርቲ አባል ነኝ። ስንመጣ በስሜት ነው ካሉ ነገሮች መነሻ አድርገን ነው የመጣና ሳይንሳዊ የፖለቲካ እውቀቶችን ስልጠናዎችን አልወሰድኩም። ሌላ ባክግራውንድ ነው የነበረኝ። ስሰራም የነበርኩት ሌላ ባክግራውንድ ነውና ፖለቲካ ምን ይመስላል የፖለቲካው ኢንቫይሮንመንት ምን ይመስላል የሚሉትን ከስልጠና ባሻገርም ልምዶችን እንደወስድ አድርጎኛል። ከሌሎች የፖለቲካ ፓርቲ ሴቶች ጋር ነባር በጣም አንጋፋ ከሆኑ የፖለቲካ ሴቶች ጋር ፖለቲካ ውስጥ ካሉ እንጌጅ ካረጉ ከኔ በፊት ፖለቲካን ከሚያውቁ ሴቶች ጋር የልምድ ልውውጥ እንዳደርግ አድርጎኛልና ከስልጠናውን ባሻገር የልምድም ልውውጦችን ማድረጌ አሁን ላለሁበት መመራው ቋሚ ኮሚቴም ጋርም በመሳተፍባቸው የነዚህ የፖለቲካ እንቅስቃሴዎችን ጥሩ የሆነ ግብአት ሆኖኛል ለኔ። ሳይንሳዊ አድርገን ብቻ አይደለም አካባቢያው ቅድም ባልኩት መልኩ አካባቢው ነባራዊ ሁኔታም በሚቃኝ መልኩ ምሳሌዎች እያንዳንዱ ለግሩፕ ለምንሰጣቸው መወያያ አጀንዳዎች ርዕሶቹ ምናምን ፕራክቲስ የሚያደርጉባቸው ነገሮች አካባቢውን ማኔጅ ያደረጉ ይሄ አዳልት ኤጁኬሽን ሲስተምን የሚከተሉ ስለነበሩ
በማብቃቱ ረገድ እጅግ በጣም ከፍ ያለ ነው። ሴቶቻችንም አንዳንዶቹ ብዥታም ጭምር አለባቸው። ወንዶቻችንም ወይም ህብረተሰቡም ጋር የነበሩ ብዥታዎች ነበሩ። እነዚያ ብዥታዎች ተቀርፈው ሴቶቹ ማድረግ እንደሚችሉ ያሳወቅንበት ነው፣ እንድናውቅም ያደረገ ነው። የትንም ያክል ርቀት ቢካሄድ 50% እና ከዚያ በላይ ያሉ ሴቶችን ጥሎ በወንዱ ብቻ የሚመራ ፖለቲካ መቼም ቢሆን ዘላቂ የሆነ ሰላም፣ ዘላቂ የሆነ ልማት፣ ዘላቂ የሆነ ፍትህን ሊያመጣ ሊያረጋግጥ እንደማይችል የበለጠ ያረጋግጥንበት ያንን ለማስረጽ እድሉን ያገኘንበት የስልጠና ማኑዋል ነው። ወይም እህቶቻችን በዚያ ልክ እንዲረዱ፣ ወንድሞቻችን በዚያ ልክ እንዲረዱ የራሱ የሆነ አስተዋጽኦ ያበረከተ ነው ማለት ነው። ሴቶች ላይም የህግ አውጪው አካል ላይም ህግ አስፈጻሚው አካል ላይም በተለይ ደግሞ ህግ አስፈጻሚውና የፓርቲ አመራሮች ላይ ወንዶች በምን ያክል ደረጃ የሴቶች አጋር መሆን አለባቸው ሂ ፎር ሺ የሚል ፕሮግራም አለው ማለት ነው። በዛ በኩል ሰፊ ስራ እየሰራ ነው ያለን። ወደ ማህበረሰቡ ዘልቆ ገብቶ ነበር። ምክንያቱም ሴቶች ላይ አሁን የሚታየው ችግር ያመለካከት የማህበረሰቡ ያመለካከት ክፍተት ነውና ያን አመለካከት ትንሽ ተመርጠው ከመጡ ሴቶች ላይ ብቻ በመስራት ልናስተካክለው አንችልምና ወደ ማህበረሰቡ ዘልቀን ገብተን መስራት አለብን ብሎ ፕሮጀክቱ ምናልባት ከ3 አመት በፊት የተወሰኑ ሳይቶች ተመርጠው ስራ እየተሰራ ነበር። ጊዜ ስራ ላይ የመገኘት ራሴን የመርሳት አይነት ነው ነበር። ግን እሱ ስህተት ነበር። ዩኤን ባሰለጠነኝ መሰረት ምን ነው ራስን መንከባከብ፣ የመጀመሪያ ራስን ማወቅ፣ ራስን ሆኖ መገኘት፣ ከዛ ነው የሚቀጥለው ሁሉም ነገር። ስራ ላይ ብቻ ትኩረት ባደረሽ ቁጥር ውጤት አልባ ትሆኛለሽ። ራስሽን ስታይ ግን ውጤታማ ስራ ማስመዝገብ ትችያለሽ። ሴት ስለሆንኩኝ ነው ማለት የለብንም። ተሽለን መገኘት አለብን። ጠንካራ መሆን አለብን። ኮንፊደንስ ሊኖረን ይገባል። ለእያንዳንዱ እንቅስቃሴ ለሌላዋ ሴት ትችላለች እንደምትችል መንገር፣ ማስረዳት፣ ወደፊት የምትመጣበትን መነጋገር መቻል መልካም ነው ብዬ አስባለሁ። ፖለቲካሊ ብቻ ነው ሰልጥነን እንበቃለን ብቻ ሳይሆን ኢኮኖሚካሊም ሰርተን መለወጥ እንችላለን የሚል ሀሳብ ጭምር ነው የሚያመጣና የመጀመሪያው ለፖለቲካ አመራሮች ዩኤን ምን እያደረገ ያለው በተለይ ደግሞ ለሴት አመራሮቻችን እየሰጠ ያለው ስልጠና በርካታ ሴቶችን ማፍራት የቻልንበት ፕሮጀክት ነው ወይም ደግሞ ተቋም ነው የሚል ሀሳብ አስተያየት አለኝ። ከፖለቲካል ባለፈ ደግሞ ኢኮኖሚካሊ ሊድ እንዲያደርጉ ሁሉን ማድረስ ባንችል እንኳን ደግሞ ኢኮኖሚካሊ በራሳቸው ማለት ወደ ቢዝነስ ለመግባት የሚንቀሳቀሱ እህቶች አሉ፣ በርካታ እህቶች። እነሱ ላይ ፎከስ አድርጎ ቢሰራ ደግሞ ዋናው ለፖለቲካ መሰረታችንም ኢኮኖሚካሊ ያደግን ስንመጣ ስለሆነ ከዚህም ወጣ ባለ መንገድ ማሰልጠን ቢችል በጣም ቆንጆ ነው። በተለይ ደግሞ ፖለቲካሊ እየሰጠው ለፖለቲካ አመራሮቻችን እየሰጠ ያለው ስልጠና በጣም ቆንጆ ስለሆነ ከዚህ በላይ ሰፋ አድርጎ ቢቀጥል። የሚሰለጥኑት ስልጠና ሴቶች ትራንስፎርማቲቭ ሊደር የሆነ ትራንስፎርማቲቭ የሚለው ሞዴል የሚሆኑና የሌሎችን ሴቶች ችግር አይተው እነሱም ነገ ለሴቶች ሊደርሺፕ የሚታገሉ ይሆናሉ እና እነዚህ ሊደሮች ፑሉ ሲፈጠር ሌሎች ይመጣሉ። እነዛ ፖዚሽን ሲይዙ ደግሞ ሌሎቹን ይስባሉ። ኦር እነሱ አዝ ኤ ሮል ሞዴል ሆነው ሌሎችን ወይም አስፓይራንት የሆኑ ሴቶችን ወይም ሊደር የሆኖችን ማግኒታይዝ ያደርጋሉ፣ ይስባሉ በሚል በዛ አይነት ሴንስ ነው ስታብሊሽ የተደረገ። ስለዚህ ፑል ኦፍ ሊደር ስታብሊሽ አድርጎ ለመንግስት እና ለማንኛውም ሴክተር ሊደር ሲፈልግ መስጠት ነው። የሆነ ሰዓት ላይ ተወስኛለሽ፣ ተስፋ ትቆርጫለሽ፣ ግን ወደ ስልጠናው ይመልሰሻል በራሱ እንትኑ ማለት ነው እና ተመልሰሽ ስታስቢ መንገድ ያሳይሻል ማለት ይሄ ቢሆን ይሄ ነው የመውጫ መንገድ፣ በዚህኛው አግባብ ቢሆን በዚህኛው አግባብ ለምን መውጣት አልችልም። ስለዚህ ሁሌ አንድ ዳይሬክሽን ሳይሆን መልቲ ዳይሬክሽን እንድታይ ያደርግሻል እና ስልጠናው በራሱ የሚሰጥ የስልጠናው ራስ ብቻ ሳይሆን ስልጠናው የሚሰጥበት መንገድ ልዩ እንትን ተሰጥኦ ጭምር እንዲኖርሽ ከራስሽ ከተፈጥሮሽ ወጣ ብለሽ እንድታስቢ ጭምር ያደርግሻልና ብዙ ነገር ነው የሚያሳይሽ። በሰለጠኑትና ባልሰለጠኑት መካከል የምታየው ልዩነት እኔም ከማውቃቸው ስነሳ ጠንካራ ሆኖ ስራቸውን እንዲመሩና ይሄ አላማዬ ነው ብሎ እንደሌላው እንዲታገሉ ያደረጋቸው በሙያቸው ባሉበት
መልቀቅን ሳይሆን ማደግን እንዲያስቡ እንደሌላው ተወዳድረው ስኬታማ ሆነው ለተሻለ ደረጃ መሄድ እንደሚችሉ ማውቃት እንደሚችሉ ለሌሎች ተከታይ ሴቶቻችን ሞዴል መሆን እንደምንችል በደንብ ያሳየ ነው ማለት ነው። ቅድም እንዳልኩሽ አገር በፍትሃዊ እንድትሆን ከተፈለገ በሁሉም ዘርፍ የሴቶችን ጉዳይ ለምሳሌ ባነሳለሽ የሆስፒታሎች በቅርብ መሰራት ወይም ደግሞ የጤና ጣቢያዎች አገልግሎት በቅርብ መሰጠት ለእናቶች ምን ያህል ዋጋ እንዳለው ነፍሰ ጡር ሆና ነፍሰ ጡር ሴት ሆና ለክትባት ለወሊድ ቅርብ ላይ የምትሄድና ራሷ የምታመጣው ሴትና የተሸከመው ወንድ እኩል አይረዱትም ፔኑን ማለት ነው። ስለዚህ እኔ እዚህ ላይ ጤና ጣቢያ ያስፈልጋል፣ እዚህ ላይ አምቡላንስ ያስፈልጋል፣ እዚህ ላይ ያስፈልጋል ስል ምጥን እኔ ተረድቼ ማስረዳውና ሌላው ወንድ እኔን ሆስፒታል ሲወስድኝ የተሸከመው ወንድ የሚያስረዱት ልዩነት አለ። በዚያ ልክ አጀንዳዎችን የማስቀረጽ አቅማቸው በምክር ቤት ጉባኤዎች ቢሆን በካቢኔ ጉባኤዎች ቢሆን በሚያገኟቸው አጋጣሚዎች ሁሉ ባላንሱን የጠበቀ ውሳኔ እንዲወሰን ጤናማ የሆነ አጀንዳ እንዲያዝ እነዚህ አጀንዳዎች ደግሞ በደንብ እንዲደመጡ እንዲሆን ተጨማሪ ደግሞ ለዚህ አጀንዳ በሚገባው ፕራዮሪቲ ለሚሰጠው ፕራዮሪቲ ተሰጥቶ በጀትም ጭምር እንዲሰጠው ትኩረት እንዲሰጠው በማድረግ በኩል ትልቅ ሚና እየተወጡ ነው ሴቶቻችን። በጣም በርካታ የሆኑ ስልጠናዎች ወስጃለሁ። ከምርጫ ጋር የተያያዙ ከሴትነት ሴት እንዴት ወደ ፖለቲካው ገብታ ራሷን ቻሌንጆችን ተቋቁማ ወጣ ቻሌንጅ የምታደርግበት ቻሌንጅ አልፋ ሌሎችን ቻሌንጅ የምታደርግበት ሂደት ምን ይመስላል የሚለውን እውቀት እንዳገኝ አድርጎኛል። በጣም በርካታ ስልጠናዎች ነው የወሰድኩት። ይሄ ነው ብዬ በቁጥር ልገልጻቸው አልችልም። ከምርጫ በፊትም ከምርጫ በኋላም አሁንም የመሪነት ቦታ ተቀምጬም ቢሆን ስልጠናዎችን እያገኘው ነው። ከዩኤን ውመን የሚሰጠኝ ስልጠና ሶሻል ላይፌ ምንም አይነት ነገሮች ቢሆኑ ከምንም ነገር መሳተፍ እንዳለብኝ ይሰማኛል። ጊዜ ቢዚ ነን ቢሆንም አመቻችቶ ባገኘነው አጋጣሚ ሴቶችን በምንም ነገር ችግር ደርሶ ሳይ በምንም ነገር ማለፍ አልችልም። በምንም ነገር በእርግጥ ከዛ በፊትም እንደዛ ነኝ። ቢሆንም ደግሞ ወደዚህ ተቋም ከገባሁና ያን ስልጠና ከወሰዱ በኋላ ሴቶቹ ላይ ያሉትን ችግሮች በደንብ እንዳውቅ እንድረዳ እንድገነዘብ አድርጎኛል። በተለይም ደግሞ ችግር ደርሶባቸው የሚመጡ ልጆችን ወይም የኛን ተቋም ደንበኞችን እንዴት ማዳመጥ እንዳለብኝ አዳማጭ መሆን መሪ ማለት ማዳመጥ ከብዙ ከመናገር አዳምጦ ሰውን ችግሩን በትክክለኛ ካዳመጥ ነው ከ50% በላይ ችግሩን ፈታንለት ነው። ሰው ደግሞ እንድናዳምጠው ነው የሚፈልግ እና ይሄን ያገኘሁት ከዩኤን ከሰለጠንኩት ነው። ኖሯሯጣው የግል ህይወታችንን ዘወር ብለን የማናይበት ሁኔታ ነበርና እሱንም እንድናይ ማህበረሰቡ ጋራ ያለውን ማህበራዊ ግንኙነታችን እንዲጠናከር ያደረገልን ነው። በአግባቡ ስራዬን እሰራለሁ፣ ፕላን አደርጋለሁ። ከዛ ባስቀመጥኳቸው ጊዜ ሰሌዳዎች መስራት የሚገባኝን ስራዎች ቢሮዬ ላይ ያለውን ሰራለሁ። ማህበራዊ ህይወቴን ደግሞ መምራት በሚገባኝ አግባብ እንድመራ ያደረገኝ ነው። ራሱን የቻለ ሁለንተናው የለውጥ አመራር ለስርዓተ ጾታ እኩልነት የሚል ካሪኩለም በባህር ዳር ዩኒቨርሲቲ እንዲቀረጽ አግዘናቸው ዩኤን ውመን እና ቢሮ አግዞ ካሪኩለሙ በባህር ዳር ዩኒቨርሲቲ አጽድቆት 12 ኮርስ ያለው የስልጠና ማኑዋል ተዘጋጅቶ ላለፉት እንግዲህ ከ2007 ጀምሮ እስካሁን ከ2000 በላይ መካከለኛና ከፍተኛ አመራሮች እንዲሁም ደግሞ ወደፊት አመራር ለመሆን ፍላጎት ያላቸው ሴቶች ከወረዳ ዞን እስከ ክልል ያሉ ሴቶችን ማለት ነው ከ2000 በላይ ሴቶችን ሁለንተናዊ ለውጥ አመራር ለስርዓተ ጾታ እኩልነት ስልጠናዎች ለ5 ቀንና እዛ በላይ የሚሰጥ ኮርስ ነው። የሜንተርሺፕ ወይም የእርስ በርስ መደጋገፍ ተጠቃሚ ሆነው እርስ በርሳቸው የሚደጋገፉበት ችግራቸውን አውጥተው በየ2 ሳምንቱ እየተገናኙ የሚደጋገፉበት የሚወያዩበት አንዱ ኢኒሼቲቭ ነበር። ከዚህ ቀጥሎ ደግሞ ወንዶች አጋር እንዲሆኑ በተለይ ሴቶች ይችላሉ፣ ይሄን ተቋም መምራት ይችላሉ፣ ይሄን ውጤት ማምጣት ይችላሉ የሚል እሳቤ እንዲኖራቸው ሜል ኢንጌጅመንት ላይ ከዞን እስከ ክልል ያሉ ሴቶችን የተለያዩ ወርክሾፕ ሜል ኢንጌጅመንት ላይ ሴንሲታይዜሽን ወርክሾፕ ላይ ጀንደር ኢኳሊቲ ላይ ጥሩ እይታ እንዲኖራቸው ወደ 4 ከክልሉ ከዞን የተውጣጡ ፖለቲካ ፓርቲው ሳይቀር ሴቶችን ግንዛቤ ስንፈጥር ወንዶች ላይ ግንዛቤ ስንፈጥር የነበረና ወንዶችም አጋር የሆኑበት በዚሁ አጋጣሚ ለመግለጽ ማለት ነው። 4ኛው ስትራቴጂ ላይ ስንሰራው የነበረው የማህበረሰቡን እሳቤ የአባታዊ አስተሳሰቡን ከመቀየር ሴቶች በራሱ የወንዶች ብቻ አይደለንም፣ ሴቶች በራሱ ከኔ ይልቅ ወንዱ ቢመራ የሚል እሳቤ ስላለ ገጠርም ያለችዋ በሀብቷ የማታዝበት ውሳኔ ሰጭ ቦታዎች ላይ የማይመጡበት ስለነበረ
ኦልሞስት ወደ 8 ወረዳዎች ላይ 160 ማህበረሰብ ውይይት ቡድን ተቋቁሞ ራሱን የቻለ ዛማኗል ያለው ሲወያዩ ሲነጋገሩ ውሳኔዎችን ሲወስኑ መጨረሻም ሴቶችን በቀበሌ አመራር እንዲመጡ ያደረጉበት ሀብታቸው እንዲወስኑ የሀብታቸው ባለቤት እንዲሆኑ ሁሉ የተደረገበት አለ። ከሴቶች የሚገኘውን አቅም ለአንድ ሀገር መጠቀም ለሀገሪቱ ዘላቂ እድገት ወሳኝነት አለው ብዬ አስባለሁ። ሴቶች ያው እንደሚታወቀው ሶፍት ስኪልን ይጠቀማሉ። የሰዎችን ውስጣዊ ማንነትን የመገንባት አገር የመውደድ ፍቅርን የመዝራት ጥሩ ልምድ አለን ብዬ አስባለሁ። ወይም የተሰራንበት ተፈጥሯችን ለዚህ በጣም ምቹ ነው ብዬ አስባለሁ። ስለዚህ አንዲት ሀገር በዘላቂነት ሰላም ያላት ሀገር እንድትሆን ኢኮኖሚያ ጠንካራ እንዲሆን ይህንን የሴቶችን አቅም መጠቀም ይገባታል ብዬ አስባለሁ። ስለዚህ የመጀመሪያው ከፍ ያሉ ሃየር ኦፊሻል ላይ መሰራት አለበት ብዬ አምናለሁ። ሴቶችን ወደ መሪነት በማምጣት ላይ እምነት እንዲፈጥሩ ማለት ነው። እሱ ቢሰራ መልካም ነው ብዬ አስባለሁ። ከዛ ቀጥሎ ጀማሪ መሪዎች አሉ፣ በዳይሬክተር ደረጃ ያሉ፣ ወረዳ ላይ ቀበሌ ላይ አመራር የሆኑ ሴቶች ከፍ ባለ ደረጃ ስንል ለምሳሌ በክልል ደረጃ በፌዴራል ደረጃ ያሉ ሴት መሪዎች ጋራ አብሮ ይሄ ሜንተርና ሜንቲ በማድረግ እንትን ይሄ የስልጠና ሂደቶችን ቢኖሩ ጥሩ ነው ብዬ አስባለሁ። ተሞክሮ እንዲኖር ቻሌንጆችን መወጣት የሚችሉበትን አቅም እንዲያገኙ ሴቶች ተኪ ሴት አመራሮች በራስ መተማመናቸው በጣም ከፍ ያለ በእውቀትም በተግባርም ውጤታማ እንዲሆኑ መሰራት አለበት ብዬ አስባለሁና ለኛም እነሱ ከዚህ ቀደም የሚሄዱበት እንትን ከፍ ያሉ በልምድ የዳበረ ልምድ ያላቸው ሰዎች የኛ ሜንተሮች ነበሩና እኛ ላይ እነሱ ሜንት ሆነን ብዙ ነገሮችን እንትን ብለን ሜንት ሆነን ስራዎችን አብረን ወይ ስልጠናን አብረን ስንሰራ ነበር። ይሄ በጣም ኢምፖርታንት ነው። የሴቶች ተሳትፎ መጨመር ውሳኔ ሰጭ እንድትሆን ከማስቻል ባለፈ ሴቶች በኑሯቸው፣ በቤታቸው፣ በኢኮኖሚያቸው የራሳቸው አሻራ እንዲኖር ማብቃት ያስፈልጋል። በዚህም ስልጠናው ብዙ ችግሮቻቸውን የቀረፉ የተደበቁ የሴቶችን አቅም ያሳየ በመሆኑ ቀጣይነት እንዲኖረው ሌሎች ተከታይ ሴቶችን ማፍራት ማብቃት ይቻል ዘንድ ይቀጥል ይላሉ የስልጠናውን እድል ያገኙ ሴቶች። ከዚህ በፊት የተለያዩ ችግሮች ሲገጥሙ ለመውጣት ነው ሰው የሚዘጋጀው፣ ቻሌንጁን መቋቋም ሲያቅተው የማቋረጥ ከሲስተሙ የመውጣት። አሁን ግን አይደለም የመውጣት አልፎ የመሄድ አቅም እየፈጠሩ ናቸው ሴቶች። ይሄ ዝም ብሎ የመጣ አይደለም፣ መንግስት የሚሰራው ስራ አለ። በተጨማሪ ደግሞ ይሄ ስልጠና የፈጠረው አቅም ነው ማለት ይቻላልና ጥቅሙን ብዙ ነገር ማለት ይቻላል። ከሴቶች ከራሳቸው አንጻር፣ ከማህበረሰቡ ለሴቶች ከሚሰጠው ግምት አንጻር፣ የመንግስት መዋቅሩ አመራሩ ለሴቶች ከሚሰጠው አቅም አንጻር፣ የሴቶችን አበርክቶ በደንብ እንዲያይ ከማስቻል አንጻር ጥቅሙን በተለያየ መንገድ መግለጽ ይቻላልና እኔ እንግዲህ ከዛ ውስጥ አንዷ ነኝ። በነገራችን ላይ እኔ ወደ ሴቶች ጉዳይ ቢሮ ከመምጣቴ በፊት ነው የዚህ ስልጠና ተሳታፊ የነበርኩኝና በነገራችን ላይ በጣም ተጠቃሚ ነኝ። 2 ጊዜ 3 ጊዜ ሰልጥኛለሁ እና እኔ ላይ የተሰራው ስራ እኔ ላይ ብቻ አልቀረም፣ ሌሎች እህቶች ላይ ሌሎች ጓደኞች ላይም በተለያየ መንገድ አስተዋጽኦ ፈጥሯል፣ ተጽዕኖ ፈጥሯል ማለት ነውና እንግዲህ ክልል ውስጥ ያለን በተለያየ መንገድ ቦታ ላይ ያለን ሴቶች የዚህ የፕሮጀክት በአንድም በሌላም ተጠቃሚዎች ስለሆነ ትርጉም ያለው ለውጥ አምጥቷል። ትርጉም ያለው አሁን ቦታ በመያዝ ብቻ አይደለም፣ ቦታው ላይ ሆኖ የተሻለ ውጤታማ ከመሆን አንጻር ለሌሎች አሪያ ከመሆን አንጻር ትልቅ አቅም ፈጥሯል ማለት ይቻላል። ከዛ ባለፈ ደግሞ ዝም ብሎ ስልጠና መስጠት ብቻ አይደለም፣ የሚሰጠው ስልጠና ቀጣይነት ያለው የሚያስተሳስር ስልጠና ከመሆኑ ባሻገር የሚሰጥበት የስልጠና ማዕከል ደግሞ በራሱ ዩኤንመን ሴቶች ጉዳይና የባህር ዳር ዩኒቨርሲቲ በአንድ ላይ ሆነው ያቋቋሙት ማዕከል አለ፣ የስልጠና ማዕከል። ከዚህ በፊት በየሆቴሎች በምን እየዞርን ነበር ስልጠና የምንሰጠው የምናመቻቸው። አሁን ግን ራሱን የቻለ ማዕከል አለ። ይሄ ፕሮጀክት ቢኖርም ባይኖርም በክልሉ ውስጥ ይሄ ስልጠና ቀጣይነት እንዲኖረውና ዘላቂነት ያለው የአቅም ግንባታ ስራ ለመስራት ከሚያስችሉ ከተዘረጋው ስርዓት አንዱ ይሄ ነው ማለት ነው። ስልጠናው በካሪኩለም ከመቀረጹ በላይ የሚሰጥበት ማዕከል ደግሞ በቀጣይነት ፕሮጀክት የሚደግፍ ቢኖርም ባይኖርም የዚህ የክልሉ መንግስት የስራ አካል ሆኖ እንዲቀጥል በሚያስችል አግባብ የተቀረጸ የተፈጠረ ስራ ስለሆነ ይሄም አንዱ ለውጥ ነው ማለት ይቻላል። ዩኤንመን በርካታ ሴት እያፈራ ያለ ተቋም ነው። ከፖለቲካው ከገባን በኋላ የመሪነት ቦታውን ከያዝነው በኋላ
ራሳችንን ከዘመናዊ የፖለቲካ አስተሳሰብ ጋር እንድንላመድ እንድንገናኝ የሚያደርግ ተቋም ነውና በርካታ ሴቶችን እያፈራ ያለ ተቋም እንደመሆኑ መጠን በዚሁ ቀጥሎ ሴቶችን በደንብ ወደፊት እንዲያመጣልን እንዲያግዝልን እንፈልጋለን። ሴቷ በቅታ ስትገኝ ባለችበት ደረጃ ስራው ፈልጎ የሚያመጣት ስለሆነ ያን ማምጣት መቻል መብቃት ደግሞ በፖለቲካው ብቻ አይደለም። አሁን ፖለቲካል ኢምፓወርመንትን ስለወራ ነው እንጂ በኢኮኖሚው ራሷን ችላ የምትወጣበትን መንገድ ማመቻቸት አለባት ሴቷ። በኢኮኖሚው መብቃት ከቻለች፣ በአካዳሚኩ መብቃት ከቻለች፣ በሌላው መብቃት ከቻለች በሁሉም ዘርፍ ነው ተሳትፎ፣ ፖለቲካው ብቻ አይደለም። አሁን እኛ ሀገር ላይ ትልቁ ችግር ያለው ምንድነው? የሴቶችን ተሳትፎ ከፖለቲካው ብቻ ነው የምናየው። እሱ አይደለም፣ ፖለቲካው ብቻ አይደለም። ፖለቲካው ላይ የሚገባው በጣም ትንሽ ቁጥር ያለው ሰው ነው። ትልቁን ሰፊውን ቁጥር የሚያሳትፈው ኢኮኖሚው ነው። ትልቅ ፓወር ያለው ኢኮኖሚ ነው። ኢኮኖሚክ ፓወር እስካለሽ ድረስ ሌላውን ታመጫዋለሽ። ስለዚህ በኢኮኖሚውን ጭምር እንዲበቁ መደገፍ አለብን። እኛ ፖለቲካው ላይ ያለን ሴቶች ሌሎች ሴቶቻችን በሁሉም ዘርፍ ብቁና ተሳታፊ እንዲሆኑ መምከር መቻል አለብን። ስልጠናው ግን በዚያ ልክ እንዲቀጥል አደራ ማለት ፈልጋለሁ። የሆነ ይህን ምሪ ወይም ይህን ሲባል አይ እኔ ይከብደኛል የሚል እሳቤ ነበረና እሱ አሁን የለም። እንዲያውም ለምን ቀረው በስቶክም ተይዤ ለምን እስካሁን ሹመት አልተሰጠኝም ብለው ለኛ ሳይቀር እኛ አሁን ስልጣን ሰጪ አይደለንም፣ ግን ለኛ ሳይቀር የሚደውሉ ሴቶች ተፈጥረዋል። ሁለተኛው በተለይ ሀሳብን ኮሙኒኬሽን አንጻር ላይ አንዱ የኮርሱም ኮሙኒኬሽንም ስላለው ሀሳብን አደራጅቶ መግለጽ ያለ ፍርሃት መግለጽ ላይ በፍርሃት ምክንያት ሀሳባቸውን ሰርተው ሀሳባቸውን አይገልጹም፣ ሪፖርት አያደርጉም ነበር። እሱ መድረክ ላይ አሁን ያላቸው እንትን በጣም የተለየ በቀላሉ ሀሳብን መግለጽ በቀላሉ ኮሙኒኬት የማድረግ አቅማቸው ያደገበት። ከዚህ ባለፈ ግን ትልቁ ነገር ማህበራዊ ህይወታቸውም አንዱ ለሴት አመራሮች ትልቁ ክፍተት ታይም ፖቨርቲ ነው። የስራ ጫና ስላለ በግል ህይወታቸው በትዳራቸው በማህበራዊ ጉዳይና የስራው በራሱ ጫና ነበራቸው። ታይም ማኔጅመንት ወይም የጊዜ አጠቃቀም ስልጠና በወሰዱት ምክንያት ወርክ ላይፍ ባላንሳቸው እንዲሻሻል በመደረጉ ጥሩ የሆነ የግል ህይወታቸው የማህበራዊ ህይወታቸው በስራቸው እጅግ ጀግና እውነቱን ለመናገር በርካታ ከወረዳ እስከ ክልል ደረጃ ሴት የሚመራቸው ተቋማት ተሸላሚዎች ናቸው። እውነቱን ለመናገር እጅግ ተሸላሚዎች ናቸው፣ ጀግኖች ናቸው። ይህንን ፕሮጀክት የሚያስተባብሩ አካላት በጣም በትኩረት ማየት አለባቸው ብዬ አስባለሁ። ውጤትም እየተገኘበት ስለሆነ ማለት ነው። ሴት መሪዎችን ወደፊት ለማምጣት አንድ ሁለተኛ ነገር አቅማቸውን ለመገንባት ጥረት መደረግ አለበት። በጣም በርካታ አቅም ያላቸው ሴቶች አሉ። እኔ እንኳን ባለኝ በ6 ዓመት የስራ ልምድ ያየኋቸው ማለት ነው። ተኪ ሊሆን የሚችሉ ወጣቶች አቅም ያላቸው ልጆች አሉ። እነዚህ ላይ የተወሰነ የስልጠና አቅም መጀመር ኢንተርናሽናል ኤክስፖዠር እንዲኖራቸው ማድረግ ስለ ሊደርሺፕ በደንብ ማስተማር እና በራስ የመተማመን ስሜታቸውን መገንባት በጣም ያስፈልጋል ብዬ አስባለሁና እነዚህ ነገሮች አንዲት ሴት በራስ የመተማመን መንፈሷ የተገነባ ከሆነ ስራን ፕራክቲካል ውጤታማ እንድትሆን ድጋፍ ከተደረገላት ስለ መሪነት ጥበብ ደግሞ በበቂ መጠን ስልጠና ከወሰደች የተሟላና ለቀጣይ ለሀገራችን ውጤታማ መሪ መፍጠር ይቻላል ብዬ አስባለሁና በዚህ አግባብ በደንብ መሰራት አለበት። ጥናቶች መሰራት አለባቸው ብዬ አስባለሁ። ከዚህ ቀደም የተደረጉ የስልጠና ሂደቶች ምን ለውጥ አመጡ የሚለውን በደንብ በጥናት ላይ የተመሰረተ ዶክመንቱም ሊኖር ይገባል ብዬ አስባለሁ። ያ ሲሆን እንግዲህ ፕሮጀክቱን ውጤታማ ያደርገዋል ብዬ አስባለሁና በነበረኝ አጠቃላይ የዩኤን ውመን የሴት አመራር ስልጠና ቆይታ ብዙ ነገሮችን ያገኘሁበት ነው። ተኪ አመራሮችን ለማፍራት በጣም በራሴ እንደገባኝ መጠን እንደተረዳሁት ሌሎች ከኔ ጋር አብረው የሚሰሩ ወርክ ኮሊጎች ወይም የስራ ባልደረቦችን ሴቶችን ወደ መሪነት ለማምጣት ብዙ የተጠቀምኩበት ማለት ስኬታማ የሆንኩባቸው ወደ መሪነት ያመጣዋቸው ሴቶች አሉና እነዚህ ነገሮች ተጠናክረው መቀጠል አለባቸው የሚል ሀሳብ ነው በእኔ በኩል ያለው። ወደ ቢዝነስ ለመግባት የሚንቀሳቀሱ እህቶች አሉ፣ በርካታ እህቶች። እነሱ ላይ ፎከስ አድርጎ ቢሰራ ደግሞ ዋናው ለፖለቲካ መሰረታችንም ኢኮኖሚካሊ ያደግን ስንመጣ ስለሆነ ከዚህም ወጣ ያለ መንገድ ማሰልጠን ቢችል በጣም ቆንጆ ነው። በተለይ ደግሞ ፖለቲካሊ እየሰጠው ለፖለቲካ አመራሮቻችን እየሰጠ ያለው ስልጠና በጣም ቆንጆ ስለሆነ ከዚህ በላይ ሰፋ አድርጎ ቢቀጥል በጣም ቆንጆ ነው። የአሰልጣኝ አመራረጡ ጭምር ይሁን በጣም ቆንጆ ነው። እኔ በርካታ አሰልጣኝ አሰልጥኖኛል፣ በርካታ ስልጠናዎችን ሰልጥኛለሁ። በእነሱ በኩል የስልጠና አፕሮች በራሱ ስልጠና ብቻ ሳይሆን የስልጠና አፕሮች ህይወትሽን ይቀይራል። በነገራችን ላይ
በየዙሩ በርካታ ሴት አመራሮችን የምናገኝበት ሴቶችን የምናገኝበት ሁኔታ እየተመቻቸ ስልጠናውን ዩኤንዩሜን አጠናክሮ እንዲሰጥና ለበርካታ ሴቶች ተደራሽ እንዲሆን የሚል ሀሳብ ነው የሚኖረኝ። ይሄን ስናደርግ የሴቶችን የአመራርነት ቁጥር እንጨምራለን። የአመራርነት ቁጥር ብቻ ሳይሆን ብቃት ያላቸው ሴቶችን ቁጥር መጨመር ይቻላል። ይሄ ደግሞ እንደ ሀገርም ያለው ፋይዳ በጣም ሰፊ ነው። በነገራችን ላይ እንደ ሀገር የተያዙ ኢኒሼቲቮች በውጤታማነት መንገድ ሊመሩ የሚችሉት ጥበበኛ ሴቶች ወደ አመራርነት ሲመጡ አመራር ፊት ላይ ሆኖ እንደ ሀገርም እንደ መንግስትም የሚወጡ አሰራሮችን የልማት ስራዎችን እንዲፈጽሙና እንዲያስፈጽሙ የሚያደርጉ አመራሮች ስለሆኑ በዛ ውስጥ ብቃት ያላቸው ሴት አመራሮች እንዲመጡ ስናደርግ ፋይዳው በጥቅሉ በጣም የጎላ ስለሆነ ይሄ ስልጠና ዩኤንዩሜን አጠናክሮ እንዲሰጥልንና በርካታ ሴቶችን በዚህ ስልጠና ተደራሽ ቢሆኑ የሚል መልእክት ነው ማስተላለፍ የምፈልገው። አሁን የተጀመሩ ፕላትፎርሞች አሉ። የሴቶች ፎረም፣ የሜንተርሺፕ ትስስር፣ ሴቶች በየጊዜው የሚገናኙባቸው አንዷ ሞዴል ሴት ከስሯ በርከት ያሉ እሷ ተከታዮችን የምታበቃበት የእሷን አሪያ የምታሳይበት የምትደጋገፍበት የምትማማርበት ፕላትፎርም ተፈጥሯል። ጥሩ ነው። አሁን ከዚህ በፊት ሴቶች እርስ በርስ አይደጋገፉም፣ እንደውም ይነቃቀፋሉ የሚል የተዛባ አመለካከት ነበረ። ይሄ የሜንተርሺፕ ፕሮግራም የፎረሙ መቋቋሙ ከመደጋገፍ በዘለለ ይሄን አመለካከት ለመስበርም ትልቅ አቅም ነው እና ይሄ ነገር በደንብ መስፋት አለበት ብዬ አስባለሁ። አሁን ላይ ምናልባት ሲስተሙ ስለሌለው የተሟላ መረጃ ላይኖረኝ ይችላል፣ ግን ደግሞ በደንብ ተጠናክሮ መሄድ አለበት ብዬ አስባለሁ። በጣም ብዙ ውጤት ነው እያመጣ ያለ። ከመገፋፋት መሳሳብ፣ መገፋፋት፣ መሞላላት፣ መደጋገፍ፣ አንዳችን በአንዳችን እምነት እሷ ጓፔን ትሞላልኛለች ጎደሎን እሷ ትሞላልኛለች ብሎ የማመን እና እንዲህ አይነት ነገሮችንም ጭምር እያመጣ ስለሆነ ይሄ ትስስር የሜንተርሺፕ የፎረሙ የመደጋገፊያ ስርዓቱ በደንብ ተጠናክሮ ቢሄድ ያልደረሳቸው ሰዎችም አድርስ ቢደረጉ ሴቶች መምራት ይችላሉ፣ ሴት በሀብቷ ማዘዝ ትችላለች፣ ሴት መወሰን ትችላለች የሚለው አመለካከት በተወሰነም ቢሆን በሰራንባቸው ኤሪያዎች በተወሰነም ቢሆን በተለይ በወረዳዎች ላይ በገጠር ማህበረሰብ በሰራ ነው የተሻለ ለውጥ ያየነበት ወንዶች ለስራቸው አጋዥ የሆኑ ወደ አደባባይ እንዲወጡ ያደረጉበት ይህን የሃይማኖት ተቋማት ሳይቀር እየደገፉበትና ያስተማሩበት አካሄድ ነበረ። በዚህም እጅግ አበረታች ለውጥ ማየት ችለናል። ይሁንም እንጂ ካለው ለብዙ ሺህ ዓመታት ለስርዓተ ጾታ ያለው አተያየ ማህበረሰቡ እጅግ አነስተኛ በመሆኑ ምክንያት አሁንም በርካታ ስራ መሰራት እንዳለበት እናምናለን። እንደ ዩኤን ውመን ከክልሉ ይሄ የጀመርነው ስራ ቀጣይነት እንዲረጋገጥ ራሱን የቻለ የስልጠና ማዕከል የሴቶች አቅማቸውን የሚገነቡበት ስልጠና ማዕከል ገንብተናል። ለዛ ስልጠና ማዕከል ደግሞ ቀደም ለመግለጽ እንደሞከሩት የራሱ ካሪኩለም የስልጠና ካሪኩለምና የስልጠና ማንዋል ስላለ ክልሉ ብሎ ማጋር አካላት ያን ስልጠና ማዕከል በመጠቀም ማስቀጠልና በርካታ ሴቶችን ወደፊት በማምጣት እኩልና ውጤታማ ተሳትፎና ውክልና እንዲኖር መስራት ያስፈልጋል። አማራርን በደንብ ማሰልጠን አለብን። አሁን ባለው ሁኔታ ወደ 187 አንድ ጥሩ ነገር ክልሉ እየሰራ ያለው የክልሉ አስተባባሪ ኮሚቴ በደንብ አይቶ የሴቶችን የአመራር ሚና እንዴት እናሳድግ፣ በምን መንገድ እንሄድበት ብሎ ጥሩ የተጀመረና ወደፊት መቀጠል አለበት ብዬ ማስበው ስቶክ የሆኑ ሴቶች ሰልጥነው በስቶክ የተያዙ ሴቶች ከነሱ እንዲነሳ አሁን ከክልሉ ፓርቲ ጽህፈት ቤት ጋር ተነጋግረን አሁን የሴት ሹመት ሲሰጥ እኛ ጋር ስቶክ የሆኑ ሰዎች ነው የሚሰጠው ስልጣን ማነው ሹመት የሚሰጠው። በዚህ መንገድ እያሰለጠን ስቶክ እያደረግን በሁሉም አካባቢ ቋታችን ሳናደርቅ መጠበቅ ይፈልጋል። ምክንያቱም ለሹመት ሲፈለግ ከየት ላምጣ መባል የለበትም፣ የተዘጋጀ ሴት መኖር አለበት። በዛ ደረጃ የሚሆን ስቶክ በመንግስትም መንግስታዊ ባልሆኑ ድርጅቶችም ሀብት እያፈላለግን ስቶካችን በደንብ ማዘጋጀት ያስፈልጋል። ፓርቲ ደግሞ በገባው ቃል መሰረት ደግሞ ከስቶኩ እየወሰደ ሴቶችን ወደ ሹመት እንዲያመጣ በደንብ ስራ መስራት ይጠበቅበናል። በሁሉም በኩል ሴቶች በሚፈለገው ልክ በህግ አውጪውም በህግ ተርጓሚውም በአስፈጻሚ አካላትም ቢሆን ሴቶቹ በሶስቱም የአመራር ጉዳዮች
በቂ ውክልና የላቸው። ይሄ ባልሆነበት ሁኔታ የሴቶችን ውክልና አረጋግጠናል ማለት አንችልም። ስለዚህ ተመጣጣኝ የሆነ ውክልና እንዲኖራቸው በሁሉም አካባቢ በፍትህም ፍርድ ቤት አካባቢ ያሉ ዳኞችንም በደንብ መፈተሽ፣ ማሰልጠን፣ የአመራር ብቃታቸውን ማሳደግ፣ ምክር ቤት አካባቢ ያሉትን መፈተሽ፣ ማሰልጠን፣ የአመራር ብቃታቸውን ማሳደግ፣ ስቶክ አድርጎ ማዘጋጀት፣ በአስፈጻሚ አካላት አካባቢ ያሉትን በደንብ ስራ መስራት ያስፈልገናል። አሁን የተሰሩ ስራዎች ጅምሮች ናቸው። ወደፊት ግን በጣም ሰፋ ያለ ስራ ይጠበቅበናል። ቅድም እንዳነሳሁት ይሄ ለዚህ ብቻ ሳይሆን ቅድም እንዳነሳሁት የተፎካካሪ ፓርቲዎችንም መንግስታዊ ያልሆኑ ድርጅቶችንም የልማት ድርጅቶችንም አጠቃላይ ኤንጂኦ አካባቢ ያሉ ሴቶችንም ማብቃት የዚህ ተቋም ትልቁ ስራ ስለሆነ እዛ አካባቢ ያለውን ነገር በደንብ ሰፊ ስራ የምንሰራበትና ውጤት ለማምጣት ደግሞ የሁላችንም ርብርብ የሚጠይቅ ጊዜ ስለሆነ ለዛ የሆነ ዝግጅት አለን እንሰራለን ብያለሁ።